አንድ ከስር ከሆነ ባ ነው። እሺ በተቃራኒው ከላይ ቢሆንስ ነጥቡ? ነኢማ ኑን። ሁለት ቢሆንስ? ተልባ ሶስት ቢሆንስ? ሰመራ ሳ። ከስር ሁለት ቢሆንስ? ያሲን ማን? ያ። ስለዚህ እነዚህ አሁን የማን ቤተሰብ ነው የምንለው? የባ ቤተሰብ። አሁን አንቺ አሳይመንት ስላልሰራሽ ስሞቹ መለየት አቅቶሽ ነው። ሁለተኛው ቤተሰብ ደግሞ የወፍ ጭንቅላት ቅርጽ ያላቸው ነው። ፊደል የሚታየው ጭንቅላቱ ነው እንጂ እግሩ አይታይም። እግሩ የትኛውን ቦታ ይዞራል። ጂም ይኸው ጭንቅላቱን አየሽው? የወፍ ጭንቅላት ቅርጽ ነው የሚመስለው። ትንሽ የወፍ ነው የምትመስለው ሲያይዋት። እግሩ ይዞራል። ይሄ ከስር ስለሆነ ነጥቡ ጂም ነው። ጀማል። በተቃራኒው ከላይ ቢሆን ኖሮ ኸዲጃ፣ ኹ፣ ምንም ከሌለው ሓናን ይሆናል። ስለዚህ አሁን እግራቸውን ወደዛ ነው ያደረጉት። ስለዚህ ሌላ ፊደል መቀጠል ቢፈልጉ ኖሮ እንዴት ነው የሚሆኑት? ለምሳሌ ጂም እግሩን ወደፊት ይዘረጋል። መሀል ላይ እንደዛ፣ መጨረሻም እንደዛ። ሶስቱም ማን ነው? ጂም። አሁን እንበልና አሁን ነጥቡ ከላይ ቢሆን ኖሮ ያለው ደግሞ ኸዲጃ ትሆን ነበር። ኹ፣ ኺ። ምንም ነጥብ ከሌለው ደግሞ ሓናን ይሆናል። ስለዚህ ከሙሉ ቁርአን ውስጥ እንደዚህ አይነት ቅርጽ ሊኖረው የሚችለው ማን ነው ማለት ነው? ከላይ ነጥብ ካለው ኸዲጃ ናት። ከስር ከሆነ ጂም ነው። ምንም ነጥብ ከሌለው ሓናን ነው። ሌላ የትኛውም ፊደል በእንደዚህ አይነት ቅርጽ አይመጣም። አሁን እየገባሽ ነው? በቃ አሁን ለምሳሌ እንዲህ አይነት ቅርጽ ይዞ ሊመጣ የሚችለው ማን ነው ከተባልሽ፣ ወይ በቃ የጂም ቤት ነው። የጂም ቤተሰብ ናቸው። ሌላ ቤተሰብ ለምሳሌ አንድ ሰው ይሄ ፊደል ማን ነው ሲባል ሲን ነው ማለት አይችልም። አይመስልማ። ባ ማለት ይችላል። ከባ ቤተሰብ ቅርጽ ጋር ይገናኛል? አይገናኝም። መለየት አለብን። ፍየልን በግ እንደማለት ነው የሚቆጠረው። ሁሉም የየራሱ የሆነ ቅርጽ አለው። ይሄ ቅርጽ በአጠቃላይ የማን ቤተሰብ ነው? የጂም ቤተሰብ። ከስር ነጥብ ካለው ጂም ነው። ከላይ ነጥብ ካለው ኻ ነው። ምንም ነጥብ ከሌለው ሓ ነው። ስለዚህ የባ ቤተሰብ 5 ጨረስና የጂም ቤተሰብ 3 7 ታየን። ሌላው አማርኛውን ሰ ይመስላል። አማርኛውን ሰ ታውቂዋለሽ? እሺ ሹካ የሚመስለው አየሽ፣ ሹካ ነው የሚመስለው። ሹካ የሚመስል ቁርአን ውስጥ ሲን ነው። ነጥብ ካለበት ደግሞ ሸምስያ ሺን ነው።
ሲን መጀመሪያ ሲመጣ መሀል ላይ ሲመጣ መጨረሻ ሲመጣ 3 ነጥብ ካረግንበት ማን ይሆናል? ሺ ነው። በቃ አሁን ደግሞ ሲንና ሺንን በምንድን ነው የምትለየው? በቃ እንዲህ አይነት የሹካ ቅርጽ ያላቸው ከ28ቱ ፊደላት ሁሉ ማን ነው? ሲንና 3 ነጥብ ካለው ደግሞ ማን ይሆናል? ሺን ይሆናል። ስለዚህ በዚህ ላይ ወል ከዛስ የእንቁላል ቅርጽ ያለው ደግሞ ሷድና ዷድ። አላሁመ ሰሊ ዐላ ሰይዲና ሙሐመድ። ቅርጹን አየሽው? የእንቁላል ምክንያቱም እግሩን አይታይም። የማይለቀው በጭራሽ ምኑ ነው? ጭንቅላቱ ላይ ያለውን ቅርጽ ነው። ስለዚህ ሷድ ዷድ በምን ይታወቃል? በእንቁላል ቅርጽነቱ። እንዲህ አይነት ቅርጽ ያለው ሌላ ማንኛውም ፊደል ሊሆን አይችልም። ወይ ሷድ ነው፣ ነጥብ ካለው ዷድ ነው። ስለዚህ ሷድ መጀመሪያ፣ ሷድ መሀል ላይ፣ ሷድ መጨረሻ። አንዳንድ ነጥብ ካረግንለት ማን ይሆናል? ዷድ ነው። እንዲህ አይነት የእንቁላል ቅርጽ ያለው ሷድ ሷሊሕ ነው። ዷድ ወለ ዷሊን። እሺ እዚሁ ጋር ደግሞ አብረሽ ጧን እንየው። ጠይባ መሀል ላይም ሲመጣ መጨረሻ ሲመጣ ጧ እንደዚህ አይነት ቅርጽ አላት። አንዳንድ ነጥብ ብናረግለት ማን ይሆናል? ዛሊም ነው። ዛሊም ነው። ዟ አሁን ከዷድና ከሷድ ጋር እንዳይመሳሰልብሽ ጧ ሲሆን እንደዚህ አሊፍ የሚመስል አለው። እያየን ነው። በቤተሰብ የባ ቤተሰብ አየን፣ የጂም ቤተሰብ አየን፣ የሲን ቤተሰብ አየን፣ የሷድ ቤተሰብ አየን፣ የዷድ ማነው የጧና ዟን አየን። አሁን እየገባሽ ነው። ከዛ ሌሎቹ ደግሞ አሊፍ ወይም ሀምዛ አንድ ነው። እሺ ከዛ ዳል አጠር ያለው፣ ዛል አጠር ያለው፣ ራ ረጅም፣ ዘይን ረዘም፣ ዋው። እነዚህ ፊደሎች ደግሞ ከእግራቸው ስር ማንንም ፊደል አይቀጥሉ፣ አይያያዙ። ሁሌም ብቻቸውን ነው የምታገኛቸው። አሊፍ፣ ዳል፣ ዛል፣ ራ፣ ዘይን፣ ዋው። ሌሎቹ እርስ በርሳቸው ይያያዛል። እነዚህ 6 ፊደሎች ግን ከእግራቸው ስር ማንንም ፊደል አይቀጥሉ። እሺ እስካሁን ግልጽ ነው። ስለዚህ ሁሉም የየራሱ ቤተሰብ አለው ማለት ነው። ዝም ብሎ 28ቱን በሙሉ አታስቢ ከዚህ በኋላ። ሁሉም የየራሱ ቤተሰብ አለው። ሌላኛው አይንና ገይን። ገይን ነጥብ አለው። አይን ስሙን መያዝ ቢከብድሽ አይን አይሻ፣ አይሻን አስታውሺ። ገይን ገይሪል መግዱቢ። አይን መጀመሪያ ሲመጣ እግሩን እንደዚህ ይዘረጋል። እግሩን አይደለም ይዘረጋው።
መሀል ላይ ሲመጣ ውስጡ ድፍን ይሆናል፣ ክፍተት አይኖረውም። መጨረሻ ሲመጣ ወደ ነበረበት ይመለሳል። አንዳንድ ነጥብ ብናረግ ማን ይሆናል? ገይን ገይሪል መግዱብ። ተመሳሳይ ናቸው። አይንና ገይን አንድ ነው። መሀሉ ግን ድፍን ነው። ማን ይባላል? አይንና ገይን። ከዛ የፊደል ማን ነው? ፋ እና ሁለት ነጥብ ያለው ቃፍ። አላሁመ ሰሊ ወሰሊም ዐላ ሙሐመድ ወዐሊ ቃፍ። ስለዚህ ፋ እና ቃፍም ልክ እንደነሱ እንየው። ፋ መጀመሪያ ሲመጣ እግሩን ዘረጋ፣ መሀል ላይ ሲመጣ፣ መጨረሻ ሲመጣ። ከአይንና ከገይን አንጻር ስታየው ፋ ውስጡ ባዶ ነው አይደል? እንደ አይን እንደ ገይን ድፍን አይደለም። ሁለት ነጥብ ባረግለት ቃፍ ይሆናል። አይንና ገይን ግን ምንድነው? ውስጡ ድፍን ነው። ፋና ቃፍ ውስጡ ባዶ ነው። ሚምን ብንወስድ ግን ሚም መጀመሪያ ሲመጣ፣ መሀል ላይ ሲመጣ፣ መጨረሻ ሲመጣ፣ መሀል ላይ ሲመጣ ልክ እንደ ፋና እንደ ቃፍ ውስጡ ባዶ ነው። ግን ምንም አይነት ነጥብ የለውም። ስክሪንሻት አድርጊ ይሄንን። የኔ ስልክ ስክሪንሻት አያደርግም። እሺ፣ ውስጡ ባዶ ነው። ሚም እንደ ፋና እንደ ቃፍ አይደለም። እስቲ አይንና ገይን ውስጡ ድፍን ነው። ፋና ቃፍ ውስጡ ባዶ ነው። ሚም እንደዚህ ነው። እስቲ አሁን እንፈልግ። የባ ቤተሰብ ብለናላ ቅድም። የባ ቤተሰብ ባኑን ታሳያ ሲመጡ ምን አይነት ቅርጽ ነው የሚይዙት ብለናል? እንዲህ አይነት ቅርጽ አይደል? አንዳንድ ነጥብ ካለው ባ ነው። ከስር ሁለት ነጥብ ካለው ያሲን ነው። ከላይ አንዳንድ ነጥብ ካለው ኑን ነኢማ ነው። ሁለት ነጥብ ካለው ታ ተልባ ነው። ሶስት ነጥብ ካለው ሰመራ ነው። ቅርጻቸውን አየሻቸው? ስለዚህ አሁን ቁርአን ውስጥ እንዲህ አይነት ቅርጽ ነው የምንፈልገው ማለት ነው። አሁን የባ ቤተሰብ ብቻ ነው የምንፈልገው። እንፈልግ። ይኸው እዚህ አሁን ከስር ሁለት ነጥብ ያለው ማን ነው? ያ። እሺ፣ ከላይ አንድ ነጥብ ያለውስ? ነኢማ ማናት? ነኢማ ያ። ነኢማ ካልን ማን ነው ከላይ አንድ ነጥብ ያለው? ነኢማ ስንል ማን ትዝ ይልሻል? ኑን ነው አይደል እንዴ? እንዴ ነኢማ የሚጻፈው በኑን አይደል? ከስር አንድ ነጥብ ካለውስ? ባ።
እዚህ ጋር ደግሞ ስንወስድ ከስር 2 ነጥብ ያለው ማን ነው? ትንሽዬ ጭረት ወጥታ ከስር 2 ነጥብ አላት። ያ ነዋ። ይሄስ ያ ላም ያ ነው ትክክል ነው። የመጀመሪያው 2 ነጥብ ካለው 2 ነጥብ ያለው ላም የለም። ቪዲዮ አታይም አንቺ፣ ለዛ ነው።